ሰላም እንዴት ናችሁ? ዛሬ ደግሞ ከባለፈው የቀጠለውን ቪዲዮ ይዤላችሁ መጥቻለሁ። እንግዲህ በዛሬው ቪዲዮ ሁለተኛውን የኦዲት ፕላኒንግ ክፍል ይህ ማለት አንደርስታንድ ዘ ክላይንትስ ቢዝነስ ኤንድ ኢንዱስትሪ የሚለውን አብረን እንመለከታለን። እንግዲህ ቻፕተር 2 ላይ እንዳየነው ሁለተኛው የፊልድ ወርክ ስታንዳርድ ምን ነበር የሚለው? አንደርስታንድ ዘ ክላይንት ኤንድ ኢትስ ኢንቫይሮንመንት ኢንክሉዲንግ ኢንተርናል ኮንትሮል ነው የሚለው። ይህ ማለት ኦዲተሩ ኦዲት የሚያደርገውን ድርጅት እንዲሁም ደግሞ ኢንቫይሮንመንቱን በትክክል አንደርስታንድ ሊያደርግ ይገባል፣ ወይም ደግሞ ስለ ኦዲት ስለሚያደርገው ድርጅትና ስለ ኢንቫይሮንመንቱ ሰፊሸንት የሆነ አንደርስታንዲንግ ሊኖረው ይገባል ነው የሚለው። ሶ the auditor must obtain a sufficient understanding of the entity and its environment including its internal control to assess the risk of material misstatement of the financial statement whether due to error or fraud and to design the nature, timing, extent of further audit procedures. ስለዚህ ኦዲተሩ ኦዲት ስለሚያደርገው ድርጅት በቂ የሆነ መረዳት ሊኖረው ይገባል፣ ስለ ድርጅቱም ስለ ኢንቫይሮንመንቱም እንዲሁም ደግሞ በድርጅቱ ወይም ደግሞ በማኔጅመንቱ በኩል ኢምፕሊመንት ስለተደረጉ ኢንተርናል ኮንትሮሎች በትክክል ማወቅ አለበት። እንዲሁም ደግሞ በቂ የሆነ መረዳት ሊኖረው ይገባል ማለት ነው። ኦዲተሩ ይህንን ማድረጉ ለምንድን ነው የሚጠቅመው? በድርጅቱ ውስጥ ያሉ ማቴሪያል ሚስ ስቴትመንቶችን ወይም ደግሞ ሪስኮችን አሰስ ለማድረግ በትክክል ይረዳዋል ማለት ነው። ስለዚህ ኦዲተሩ ስለ አንድ ክላይንት ቢዝነስ ኤንድ ኢንዱስትሪ ክሊር የሆነ አንደርስታንዲንግ ወይም አብሶሉት የሆነ አንደርስታንዲንግ ካለው እንዲሁም ደግሞ ስለዛ ከምፓኒ ኦፕሬሽን ወይም ያ ከምፓኒ ምን እንደሚሰራ በቂ የሆነ እውቀት ካለው ኦዲተሩ አዱኬት የሆነ ኦዲት እንዲከውን ወይም ፐርፎርም እንዲያደርግ ያስችለዋል ማለት ነው። እንግዲህ ኦዲተሮች የአንድን ክላይንት ቢዝነስ ኤንድ ኢንዱስትሪ አንደርስታንድ ለማድረግ የተለያዩ አፕሮቾችን ወይም ደግሞ ስትራቴጂዎችን ይከተላሉ። እንግዲህ በዛሬው ቪዲዮአችን ኦዲተሮች አንድን ክላይንት ቢዝነስ ኤንድ ኢንዱስትሪ አንደርስታንድ ለማድረግ የሚከተሏቸውን 5 ዋና ዋና ስትራቴጂዎችን ወይም አፕሮቾችን እንመለከታለን። የመጀመሪያው ስትራቴጂ ወይም አፕሮች ኦዲተሩ አንድን ክላይንት ቢዝነስ እና ኢንዱስትሪ በትክክል አንደርስታንድ ለማድረግ መከተል ያለበት የመጀመሪያው ስትራቴጂ መጀመሪያ ኢንዱስትሪውንና ኤክስተርናል ኢንቫይሮንመንቱን አንደርስታንድ በማድረግ ይሆናል ማለት ነው። በሁለተኛ ደረጃ ኦዲተሩ የዚህን ድርጅት ቢዝነስ ኦፕሬሽን ኤንድ ፕሮሰስ አንደርስታንድ ማድረግ አለበት ማለት ነው። በሶስተኛ ደረጃ ኦዲተሩ የዚህን ክላይንት ቢዝነስ ኤንድ ኢንዱስትሪ አንደርስታንድ ለማድረግ የሚከተለው ስትራቴጂ ማኔጅመንቱንና ገቨርናንሱን በትክክል ማወቅ ነው። እንዲሁም በአራተኛ ደረጃ የዚህን ድርጅት ኦብጀክቲቭ እና ስትራቴጂ ምን እንደሚመስል ኦዲተሩ ማወቅ ይጠበቅበታል። በመጨረሻም ድርጅቱ የሚከተለው የሜዠርመንት ኤንድ ፐርፎርማንስ ሲስተም ምን እንደሚመስል ኦዲተሩ ማወቅ ይጠበቅበታል ማለት ነው። ስለዚህ እነዚህ 5ቱ ኦዲተሩ የአንድን ክላይንት ቢዝነስ ኤንድ ኢንዱስትሪ በትክክል አንደርስታንድ ለማድረግ የሚከተሏቸው ስቴፖች ወይም ስትራቴጂዎች ናቸው ማለት ነው። እንግዲህ እነዚህን አንድ በአንድ እንመለከታለን። እንግዲህ መግቢያችን ላይ እንዳልነው ኦዲተሩ የክላይንት ቢዝነስ ኤንድ ኢንዱስትሪን በትክክል አንደርስታንድ ለማድረግ መጀመሪያ ማድረግ ያለበት የዚህን ክላይንት ኢንዱስትሪና ኤክስተርናል ኢንቫይሮንመንት አንደርስታንድ ማድረግ አለበት ማለት ነው። እንግዲህ አንድ ኦዲተር አንድን ክላይንት ቢዝነስ ኤንድ ኢንዱስትሪ አንደርስታንድ ለማድረግ የክላይንቱን ኢንዱስትሪና ኤክስተርናል ኢንቫይሮንመንቱን አንደርስታንድ ማድረግ የሚጠበቅበት የተለያዩ ምክንያቶች አሉ። እንግዲህ ወደ 3 የሚጠጉ ሪዝኖች አሉ። አንድ ኦዲተር የአንድን ክላይንት ቢዝነስ ኤንድ ኢንዱስትሪ አንደርስታንድ ለማድረግ መጀመሪያ ኢንዱስትሪውንና ኤክስተርናል ኢንቫይሮንመንቱን በትክክል ማወቅ የሚጠበቅበት ወደ 3 የሚደርሱ ምክንያቶች አሉ። የመጀመሪያው ምክንያት ስፔሲፊክ የሆኑ ሪስኮችን አሰስ ለማድረግ ነው። እንግዲህ አንዳንድ ሪስኮች አሉ የሆኑ ኢንዱስትሪዎች ላይ ብቻ የምናገኛቸው ወይም ደግሞ ከዛ ኢንዱስትሪ ጋር አሶሲየት የሚደረጉ ስፔሲፊክ የሆኑ ሪስኮች አሉ። ስለዚህ እነዚህን ሪስኮች ለማጥናት ወይም እነዚህን ሪስኮች አሰስ ለማድረግ መጀመሪያ ኦዲተሩ የዚህን ክላይንት ኢንዱስትሪና ኤክስተርናል ኢንቫይሮንመንት ማጥናት ይጠበቅበታል ማለት ነው። ለምሳሌ ኢንሹራንስ ካምፓኒዎች ወይም ደግሞ ሄልዝ ኢንስቲትዩሽኖች አሉ። እንግዲህ እነዚህ
ድርጅቶች ላይ የሚኖሩ ስፔሲፊክ የሆኑ ሪስኮች አሉ። ሌሎች ኢንዱስትሪዎች ማናገኛቸው ወይም ሌሎች ኢንዱስትሪዎች ላይ ማናገኛቸው ነገር ግን እነዚህ ኢንዱስትሪዎች ላይ ብቻ ያሉ ስፔሲፊክ የሆኑ ሪስኮች ወይም ከነዚህ ኢንዱስትሪዎች ጋር አሶሲየት የሚያደርጉ ሪስኮች አሉ። እነዚህን ሪስኮች አሰስ ለማድረግ ኦዲተሩ ኢንዱስትሪውንና ኤክስተርናል ኢንቫይሮንመንቱን መጀመሪያ ማጥናት ይጠበቅበታል ማለት ነው። ምክንያቱም ኦዲተሩ በጣም ሪስኬር የሆኑ ኢንዱስትሪዎችን ወይም ደግሞ ኦዲተሩ በጣም ሪስክ ይበዛባቸዋል ተብሎ የሚታሰቡ ኢንዱስትሪዎች ላይ ያሉ ክሊንቶችን አክሰፕት ማድረግ ላይፈልግ ይችላል ማለት ነው። ስለዚህ እነዚህን ስፔሲፊክ ሪስኮች ለማወቅ ወይም አሰስ ለማድረግ ኦዲተሩ መጀመሪያ ኢንዱስትሪውንና ኤክስተርናል ኢንቫይሮንመንቱን አሰስ ማድረግ ይጠበቅበታል። ሁለተኛው ኢንዱስትሪውንና ኤክስተርናል ኢንቫይሮንመንቱን አንደርስታንድ ማድረግ ወይም ማወቃችን ደግሞ ለምንድን ነው የሚጠቅመን? ኮመን የሆኑ ሪስኮችን አሰስ ለማድረግ ማለት ነው። እንግዲህ አንዳንድ ሪስኮች አሉ ለሁሉም ኢንዱስትሪዎች ኮመን የሆኑ ወይም የትኛውም ኢንዱስትሪ ጋር ብንሄድ ልናገኛቸው የምንችላቸው ኢንሄረንት የሆኑ ወይም ኮመን የሆኑ ሪስኮች አሉ። እነዚህን ሪስኮች አሰስ ለማድረግ ኦዲተሩ መጀመሪያ ኢንዱስትሪውንና ኤክስተርናል ኢንቫይሮንመንቱን በትክክል ማወቅ እንዲሁም መረዳት ይጠበቅበታል። በሶስተኛ ደረጃ ኦዲተሩ ኢንዱስትሪውንና ኤክስተርናል ኢንቫይሮንመንቱን አንደርስታንድ ማድረግ ያለበት ምክንያት ዩኒክ የሆኑ አካውንቲንግ ስታንዳርዶችን ወይም ደግሞ ፖሊሲዎችን ለማወቅ ነው ማለት ነው። እንግዲህ አንዳንድ ኢንዱስትሪዎች ዩኒክ የሆነ አካውንቲንግ ሪኳየርመንት ወይም አካውንቲንግ ስታንዳርድ አላቸው። እንግዲህ ኦዲተሩ ደግሞ እነዚህን ዩኒክ የሆኑ የአካውንቲንግ ስታንዳርዶች ወይም አካውንቲንግ ሪኳየርመንቶች በትክክል ማወቅ አለበት። ምክንያቱም ኦዲተሩ ክሌንቱ ፋይናንሻል ስቴትመንቱን እያዘጋጀ ያለው በእነዚህ የአካውንቲንግ ስታንዳርድ መሰረት ነው ወይስ አይደለም የሚለውን የሚያውቀው መጀመሪያ እነዚህን ዩኒክ የሆኑ አካውንቲንግ ስታንዳርዶችና ፖሊሲዎችን ኦዲተሩ ማወቅ ሲችል ነው። ስለዚህ ፋይናንሻል ስቴትመንቱ በትክክል ወይም ፋይናንሻል ስቴትመንቱ ኢንላይን ዊዝ ከነዚህ አካውንቲንግ ስታንዳርድ ጋር ወይም አካውንቲንግ ፖሊሲዎች ጋር መዘጋጀቱን አለመዘጋጀቱን ለማወቅ እንዲያስችለው ኦዲተሩ እነዚህን ዩኒክ የሆኑ አካውንቲንግ ስታንዳርዶች በትክክል አንደርስታንድ ማድረግ ይጠበቅበታል ማለት ነው። በአጠቃላይ ኦዲተሩ የአንድን ክሌንት ቢዝነስ ኤንድ ኢንዱስትሪ አንደርስታንድ ለማድረግ የመጀመሪያው ስትራቴጂ ወይም አፕሮች ኢንዱስትሪውንና ኤክስተርናል ኢንቫይሮንመንቱን አንደርስታንድ ማድረግ ነው። ኢንዱስትሪውንና ኤክስተርናል ኢንቫይሮንመንቱን አንደርስታንድ የምናደርግበት ምክንያት የመጀመሪያው ቱ አሰስ ስፔሲፊክ ሪስክ፣ ሁለተኛው ቱ አሰስ ኮመን ሪስክ፣ እንዲሁም ሶስተኛው ደግሞ ቱ አንደርስታንድ ዩኒክ አካውንቲንግ ስታንዳርድስ ኤንድ ፖሊሲስ። እነዚህን ለማድረግ ኦዲተሩ መጀመሪያ ኢንዱስትሪውና ኤክስተርናል ኢንቫይሮንመንቱን በትክክል ማወቅ እንዲሁም መረዳት ይጠበቅበታል ማለት ነው። ይሄ የመጀመሪያው ስትራቴጂ ወይም ስቴፕ ነው። ሁለተኛው ኦዲተሮች አንድን ክሊንት ቢዝነስ ኤንድ ኢንዱስትሪ ለማወቅ አሰስ ማድረግ ያለባቸው የድርጅቱን ቢዝነስ ኦፕሬሽን እና ፕሮሰስ ማወቅ ይጠበቅባቸዋል ማለት ነው። ሶ the auditor should understand factors such as major source of revenue, key customers, suppliers, source of financing, and information about related parties that may indicate areas of increased client business risk. እንግዲህ ኦዲተሩ የአንድን ቢዝነስ እና ኢንዱስትሪ አንደርስታንድ ለማድረግ በሁለተኛነት ወይም በሁለተኛ ደረጃ ማወቅ ያለበት የዚህን ቢዝነስ ኦፕሬሽን እና ፕሮሰስ ነው። ያ ማለት ይሄ ክሌንት ምንድን ነው የሚሰራው ወይም ደግሞ ምንድን ነው ኦፕሬሽኑ እና ፕሮሰሱ የሚለውን በትክክል ማወቅ ይጠበቅብናል። ለምሳሌ ሜጀር ሶርስ ኦፍ ሪቪኒው ወይም ደግሞ አብዛኛውን ገቢውን የሚያገኘው ይሄ ድርጅት ከምን ነው የሚለውን መጀመሪያ መረዳት ይጠበቅብናል። ለምሳሌ ከኮሚሽን ሊሆን ይችላል፣ ከሴልስ ወይም ከሽያጭ ሊሆን ይችላል፣ ከኢንትረስት ሊሆን ይችላል፣ ከኪራይ ሊሆን ይችላል፣ ከዲቪደንድ ሊሆን ይችላል። ስለዚህ የዚህ ድርጅት ሜጀር ሶርስ ኦፍ ሪቪኒው ምን እንደሆነ ያ ማለት ኦፕሬሽኑን ለማወቅ ሜጀር ሶርስ ኦፍ ሪቪኒው ምን እንደሆነ መጀመሪያ ማወቅ ይጠበቅብናል። የዚህ ድርጅት ኪ ከስተመርስ ወይም ደግሞ ዋና ደንበኛ የምንላቸውስ እነማን ናቸው፣ ለዚህ ድርጅት ሰፕላየሮቹ ወይም አቅራቢዎቹስ እነማን ናቸው የሚለውንም በትክክል መረዳት ይጠበቅብናል። እንዲሁም ሶርስ ኦፍ ፋይናንሲንጉስ እንዴት ነው፣ ምን ይመስላል፣ ወይም የካፒታል ስትራክቸሩ የዚህ ድርጅት ምን ይመስላል። ያ ማለት
ድርጅቱ ተበድሮ ነው ወይም ደግሞ ደቢት ፋይናንሲንግ አድርጎ ነው ወይም ደግሞ በራሱ ኢኩዊቲ ኮንትሪቢዩት አድርጎ ነው ወይስ ምንድን ነው ሶርስ ኦፍ ፋይናንሲንጉ ወይም የገንዘብ ምንጩ ገንዘቡን የሚያገኝበት መንገድ የትኛው ነው የሚለውን በትክክል መረዳት ይጠበቅብናል ማለት ነው። ስለዚህ ኦዲተሩ እነዚህን ፋክተሮች ወይም ደግሞ እነዚህን ኢንዲኬተሮች በትክክል አንደርስታንድ ማድረግ አለበት። ያ ማለት ኦዲተሩ ይሄ ድርጅት ምን እንደሚሰራ ወይም የቢዝነስ ፕሮሰሱና ኦፕሬሽኑ ምን ይመስላል የሚለውን ለማወቅ እነዚህን ፋክተሮች ኦዲተሩ በትክክል መረዳት ይጠበቅበታል ማለት ነው። ሌላው ከዚህ በተጨማሪ ኦዲተሩ አንድን ክሊንት ቢዝነስ ኤንድ ኦፕሬሽን አንደርስታንድ ማድረግ አለበት የምንለው ስለዛ ክሊንት ሌጋል ኦብሊጌሽን ወይም ደግሞ ያ ክሊንት ስላሉበት ግዴታዎች ኢንፎርሜሽን ለማግኘት ነው ማለት ነው። እንግዲህ ወደ 3 የሚጠጉ ሌጋል ዶክመንቶች አሉ። ያ ማለት አንድ ክሊንት ምን አይነት ሌጋል ኦብሊጌሽኖች አሉበት የሚለውን ለማወቅ ኦዲተሩ አስቀድሞ ኤግዛማይን የሚያደርጋቸው 3 ዋና ዋና ዶክመንቶች አሉ። የመጀመሪያው ኮርፖሬት ቻርተር የምንለው ነው። እንግዲህ ይህኛው ሌጋል ዶክመንት ኦዲት የምናደርገው ድርጅት ወይም ደግሞ ኮርፖሬሽኑ ሴፓሬት ሌጋል ኢንቲቲ እንዳለው እና እንደሌለው ሪኮግናይዝ የምናደርግበት ወይም ደግሞ የምናውቅበት መንገድ ነው። ሶ ይሄኛውን ዶክመንት ቼክ ማድረግ አለብን። ይህን ዶክመንት ቼክ በማድረጋችን ኦዲተሩ ድርጅቱ ሴፓሬት ሌጋል ኢንቲቲ ያለው ወይስ የለውም የሚለውን ለማረጋገጥ ያስችለዋል። ይህንን ካደረግን ደግሞ ክሊንቱ ያለበትን ሌጋል ኦብሊጌሽን በቀላሉ እንድናውቅ ያደርገናል። ሁለተኛው ባይሎስ የምንላቸው ናቸው። እነዚህ ደግሞ በሸር ሆልደርስ ወይም ደግሞ በስቶክ ሆልደር ኦፍ ኮርፖሬሽን አዶፕት የሚደረጉ የድርጅቱ ሩልስ ኤንድ ፕሮሲጀሮች ናቸው። እንግዲህ እነዚህ ዶክመንቶች በአብዛኛው በድርጅቱ ውስጥ ስለሚፈጸሙ ክፍያዎች፣ ስለ ሰራተኞች ቅጥር ሁኔታ፣ ስለ ሰራተኞች እድገት እንዲሁም ደግሞ ሌሎች ተያያዥ ጉዳዮችን በዝርዝር የሚያትቱ ናቸው ወይም ደግሞ የድርጅቱ የውስጥ ፖሊሲ የምንላቸው ናቸው። ስለዚህ እነዚህን ዶክመንቶች በትክክል አሰስ ማድረጋችን የድርጅቱ አጠቃላይ የእንቅስቃሴ ወይም ደግሞ የድርጅቱ አጠቃላይ የፋይናንሻል እንቅስቃሴ በትክክል ፕሬዘንት እንደተደረገ ወይም ደግሞ ፕሮፐርሊ ፕሬዘንት እንደተደረገና እንዳልተደረገ ለማወቅ ኦዲተሩን ያስችለዋል ማለት ነው። ሌላኛውና ሶስተኛው ዶክመንት ደግሞ ሚኒትስ ኦፍ ሚቲንግ የምንለው ነው። እንግዲህ ይሄኛው የቦርድ ኦፍ ዳይሬክተሮችን ሚቲንግ ኦፊሻሊ ሪከርድ የምናደርግበት ነው። እንግዲህ ኦዲተሩ ይህንን ሚኒትስ ኦፍ ሚቲንግ የሚለውን በትክክል ማንበብ ወይም ደግሞ ማየት ይጠበቅበታል። ምክንያቱም ከኦዲት ስራችን ጋር በተያያዘ ሊጠቅመን የሚችሉ ነገሮችን ልናገኝበት እንችላለን። ስለዚህ እነዚህ 3ቱ ዶክመንቶች ኦዲተሩ ያለበትን ሌጋል ኦብሊጌሽን ለመረዳት ወይም ደግሞ አንደርስታንድ ለማድረግ ኦዲተሩ ኤግዛማይን ማድረግ ያለበት ዶክመንቶች ናቸው ማለት ነው። ሶስተኛው ስትራቴጂ ማኔጅመንት ኤንድ ገቨርናንስ ነው። እንግዲህ ኦዲተሩ የዚህ ድርጅት ማኔጅመንት ወይም የዚህ ድርጅት ገቨርናንስ ምን እንደሚመስል በቂ የሆነ መረዳት ሊኖረው ይገባል። ሶ the auditor should assess management's philosophy and operating style and its ability to identify and respond to risks። ስለዚህ ኦዲተሩ የማኔጅመንቱ ፊሎሶፊ ምን ይመስላል፣ ያ ማለት የማኔጅመንቱ ድርጅቱን የማስተዳደር ወይም ደግሞ የማኔጅመንቱ አጠቃላይ የማኔጅመንት ፊሎሶፊ ምን እንደሚመስል መረዳት ይጠበቅበታል። እንዲሁም ደግሞ ኦፕሬቲንግ ስታይሉስ ምን ይመስላል፣ ያ ማለት ማኔጅመንቱ ወይም የድርጅቱ ሲኢኦ እንዴት ነው ቢዝነሱን ራን የሚያደርጉት፣ ኦፕሬቲንግ ስታይላቸው ምን ይመስላል። እንዲሁም ደግሞ በድርጅቱ ውስጥ ሪስክ ሀፕን ካደረገ ወይም ደግሞ የማኔጅመንቱ ሪስክን አይደንቲፋይ የማድረግ ኬፓቢሊቲው እንዲሁም ደግሞ ሪስኮች ከተፈጠሩ በኋላ ለነዚህ ሪስኮች ሪስፖንድ የሚያደርጉበት መንገድስ ምን ይመስላል የሚለውን ኦዲተሩ ይህንን በግልጽ ማወቅ ይጠበቅበታል ማለት ነው። ሌላውና አራተኛው ስትራቴጂ ክሊንትስ ኦብጀክቲቭ ኤንድ ስትራቴጂስ የምንለው ነው። እንግዲህ ኦዲተሩ የዚህን ድርጅት ወይም የአንድን ክሊንት ቢዝነስ ኤንድ ኢንዱስትሪ አንደርስታንድ ለማድረግ የዛን ድርጅት ኦብጀክቲቭ እና ስትራቴጂ ማወቅ አለበት። ስለዚህ ኦዲተሩ የአንድ ድርጅት ፋይናንሻል ስቴትመንት ወይም ፋይናንሻል ሪፖርቲንግ ሪሊያብል እንዲሆን እንዲሁም ደግሞ በድርጅት ውስጥ የሚሰሩ ስራዎች
ኤፊሽንትሊ እና ኤፌክቲቭሊ እንዲሰሩ እንዲሁም ድርጅቱ ስራውን የሚሰራው ኢንላይን ዊዝ ሩልስ ኤንድ ሬጉሌሽን መሆኑንና አለመሆኑ ጋር በተያያዘ የድርጅቱን ኦብጀክቲቭ እና ስትራቴጂ ኦዲተሩ በግልጽ አንደርስታንድ ማድረግ ይጠበቅበታል ማለት ነው። ሌላውና የመጨረሻው ኦዲተሩ የአንድን ድርጅት ክሊየንት ቢዝነስ ኤንድ ኢንዱስትሪ አንደርስታንድ ለማድረግ የሚጠቀምበት ስትራቴጂ ሜዠርመንት ኤንድ ፐርፎርማንስ ይባላል። ሜዠርመንት ኤንድ ፐርፎርማንስ ስንል የክሊየንቱ ወይም የድርጅቱ ፐርፎርማንስ ሜዠርመንት ሲስተም ምን ይመስላል ወይም ደግሞ ድርጅቱ ፐርፎርማንሱን ሜዠር ለማድረግ ኬፒአይዎቹ ወይም ኪ ፐርፎርማንስ ኢንዲኬተሮቹ እነማን ናቸው ማለታችን ነው። ስለዚህ ኦዲተሩ ይሄ ድርጅት የሚጠቀምባቸውን የኪ ፐርፎርማንስ ኢንዲኬተሮች በትክክል አሰስ ማድረግ አለበት፣ እንዲሁም ደግሞ እነዚህን አንደርስታንድ ማድረግ አለበት። ስለዚህ ኦዲተሩ ማኔጅመንቱ ፐርፎርማንሱን ሜዠር ለማድረግ የተጠቀመባቸውን ኪ ፐርፎርማንስ ኢንዲኬተሮች አሰስ ማድረግ አለበት፣ ሪቪው ማድረግ አለበት። እንዲሁም ደግሞ ኦዲተሩ የራሱን የሆነ ካልኩሌሽን ሊሰራ ይችላል፣ ወይም በማኔጅመንቱ የተሰራውን ካልኩሌሽን እንደገና ኦዲተሩ ካልኩሌት ሊያደርግ ይችላል፣ ወይም ሌላ አናሊሲስ ሊሰራ ይችላል። ሶ ኦዲተሩ ይህንን ማድረጉ በድርጅቱ ውስጥ ያሉ ማቴሪያል ሚስ ስቴትመንቶችን በቀላሉ ለማግኘት ይረዳዋል ማለት ነው።